መጽሐፉን ማርቆስ ምዕራፍ 6ን ተከፍቱና ባለፈው ማታ ማክሰኞ ማታ እንደምታውቁት 11ኛ ክፍል ለተልእኮ ዝግጁ ከሆንክ ስልጣን ይሰጥሃል በሚል ርዕስ የእግዚአብሔርን ቃል አብረን አይተናል። ሃሌሉያ። ዛሬ ማታ ደግሞ አልፈይ ለማገልገል አልፈይ ለመሄድ የሚጠቅምህን ሕያው የሆነ የእግዚአብሔርን ቃል 11ኛውን ክፍል የሚያካፍላችሁ ጊዜ ስለሆነ ሁላችሁም ይህንን ቃል ከኔ ጋር ለማንበብ ማርቆስ ምዕራፍ 6 ቁጥር 14ን እናነባለን። እንደዚህ ይላል። ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህ ኃይል በእርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ። ሌሎችም ከነቢያት አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ እሱ ከሙታን ተነስቷል አለ። ሄሮድስም እርሱ ከሙታን ተነስቷል አለ። ሄሮድስም የወንድሙን የፊልጶስን ሚስት ሄሮድያን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድምህን ሚስት ላንተ ልትሆን አልተፈቀደም ይለው ነበርና፣ ሄሮድያዳ ግን ተቃውማው ልትገድለው ትፈልግ ነበር፣ አልቻለችምም። ሄሮድስም ዮሐንስን ጻድቅ ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቅ ነበር። እሱም ሰምቶ በብዙ ነገር ያመነታ ነበር፣ በደስታውም ይሰማው ነበረ ይላል። ኢየሱስ ጌታ ነው። እንደተለመደው ሰው እንደተወደደው ከፍ አድርጉት ቃላችሁን በተቀመጣችሁበት። ጌታ ሆይ በሉ ከኔ ጋር፣ ቃሌ ለኔ ሕይወቴ ነው። ያለ ቃሌ መኖር አልችልም። ቃሌ ለመንገዴ ብርሃን፣ ለእግሬ መብራት ነው። ሕይወቴ ያለ ቃል ምንም ናት። ዛሬ ማታ ቃልህን እንድትናገረኝ እንድታስተምረኝ እፈልጋለሁ። ይህ ቃል ከሕይወቴ ጋር እንድዋሃድ ጸጋ ይብዛልኝ በኢየሱስ ስም አሜን። አጨብጭቡ። በባለፈው 5ኛው ምዕራፍ መጨረሻ ላይ እንደዚሁም 6ኛው ምዕራፍ መግቢያ ላይ ኢየሱስ ክርስቶስ በጌርጌሶን ከተማ የነበረውን ያንን እብድ በሚራክል ከፈታው በኋላ ቀጥታ ኢየሱስ ወደ ተወለደበት ወደ ናዝሬት ከተማ እንደመጣ፣ ናዝሬት ከተማ ላይ ደግሞ ኢየሱስን ምን እንደገጠመው ምን እንደሆነ አይተናል። በናዝሬት ከተማ እናቱ፣ ወንድሞቹ፣ ቤተሰቦቹ ባሉበት ስፍራ ኢየሱስ ለማገልገል እስከሚከብደው ድረስ አገልግሎቱ እንዲቋረጥ ሁሉ እዛ ጋ ያሉ ሰዎች በሱ ላይ ቻሌንጅ ሲፈጥሩ በንግግራቸው፣ በተግባራቸው፣ በልባቸው ጥንካሬ ኢየሱስ ላይ ክፋትን ሲያደርጉ እናያለን። መጨረሻው ቁጥር ከ6ኛው በኋላ ደግሞ ቁጥር 7 ጀምሮ ኢየሱስ ራሱ አገልግሎቱን በዛ ቦታ ላይ የነበረውን አገልግሎት ትቶ ተመልሶ ደቀ መዛሙርቶቹን ጠርቶ ሁለት አድርጎ ወደ ተለያየ ከተማ እንደላካቸው እነሱም በሄዱበት ቦታ የእግዚአብሔርን መንግሥት እንደሰበኩ ሰብኮ እንደተመለሱ እናያለን። ልክ 13ኛው ቁጥር ላይ ደግሞ አሁን ያነበብኩት 14ኛው ቁጥር ላይ አንድ ሰው እናያለን። ይህም መጥምቁ ዮሐንስ ነው። ኢየሱስ ጌታ ነው። መጥምቁ ዮሐንስ ነው። ይህ መጥምቁ ዮሐንስ እንደምታውቁት የአዲስ ኪዳኑ ኤልያስ ነው። የብሉይ ኪዳኑ ኤልያስ ተስቢያዊ ኤልያስ በምድር ላይ በአንደኛ ነገሥት ምዕራፍ 19 ጀምሮ እያገለገለ ሁለተኛው ንግሥት ምዕራፍ 2 ላይ ጨርሶ ለፕሮፌት ኤልሳ አገልግሎቱን አስረክቦ እንደሄደ ሁላችሁም ታውቃላችሁ። ይሄ ኤልያስ የሚባለው ነቢይ የሚገርማችሁ ነገር የሱም ጠላት ኤልዛቤል የምትባል የንጉሥ ሚስት ነበረች። ኤልዛቤል በጣም የምትጠላው በጣም የምትፈራው ልትገለው ጠዋትና ማታ ደብዳቤ የምትልክበት ፕሮፌት ኤልያስ የሚባል ሰው ነው። ልክ ኤልያስ በዚህ አገልግሎት እየተንቀሳቀሰ በነበረበት ጊዜ ታስታውሳላችሁ። በ19ኛው ምዕራፍ ላይ አንደኛ ንግሥት ላይ ኤልያስ ሐሰተኛ ነቢያትን በሙሉ አርዶ ከጨረሰ በኋላ ኤልዛቤል እንደዚህ አለችው፣ ነገ ያለች ከነሱ መካከል እንዳንዱ አንተ ትሆናለህ አለችው። አጠገብ ያለውን ሰው ያዘው። ክዳን ያለው ተራ ቦታ አይሞትም በለው። ክዳን ያለው በለው። ተራ ቦታ አይሞትም፣ ሰፈር ላይ አይሞትም በለው። ሃሌሉያ።
ክዳን አላችሁ። እግዚአብሔር የነገራችሁ ነገር አለ። ከእግዚአብሔር የሰማችሁት ነገር አለ። እግዚአብሔር ያወራችሁ ነገር አለ። እግዚአብሔር ለእናንተ በልጅነታችሁ በሕልም በነቢይ የነገራችሁ ነገር አለ። ያንን ነገር ሳትፈጽሙ በፍጹም አትሞቱ። ከሰማይ ጨክን አሜን በልባል። ቢመተትብህ ቢመከርብህ ቢዘከርብህ ቢጠመድብህ የትኛውንም ኃይል የሚበልጥ የእግዚአብሔር ክዳን አለ። ሃሌሉያ! አጨብጭቡ ለጌታ ክብር። ኤልያስ እያገለገለ በነበረበት ጊዜ አንድ ነገር ገጠመው። እሱ ምንድነው ካላችሁ አንድ ሰው እርሻውን ለመውሰድ አካዝ የሚባል የኤልዛቤል ባል የናቡቴን እርሻ ለመውሰድ ይመጣል። በደንብ አስተውሉ። አካዝ የናቡቴን እርሻ ለመውሰድ ሲመጣ የናቡቴ ደግሞ ይሄ እርሻ የአባቶቼ ቅርስ ነውና አልሸጥም አለው። ይህንን ስል ኤልያስ በዛ ስፍራ አልነበረም። ነገር ግን ያ ሰው ያ ንጉሡ ተናዶና አዝኖ ወደ ቤቱ ሲመለስ ሚስቱ እንደዚህ አለችው፣ ለምንድን ነው የተናደድከው አለችው። ስላት ይሄ ናቡቴ እርሻውንም አልሸጥም ደግሞ አልሸጥም አለኝ አለ። ለምንድን ነው አልሸጥም ያለው? የአባቶቼ ነው፣ የአባቶቼ ውርስ ነው፣ ወይም የአባቶቼ ቅርስ ነው፣ የኪዳን ስፍራ ነው፣ አልሸጥም ብሎኛል አላት። ከዛ በኋላ ነገ እርሻውን እሰጥሃለሁ አለች። ነገ ላንተ እርሻውን። ከዛ በኋላ እንደዚህ አለች፣ በዛ ከተማ ላይ ጾም ጸሎት ለ3 ቀን አወጀች። ምን ለማድረግ? የእግዚአብሔር የኪዳኑን እርሻ ወስዳ ለንጉሥ ለመስጠት ጾም ጸሎት አወጀች። ምን ለማድረግ? ለመንጠቅ። ምን ለማድረግ? ለማስገደድ። 3 ቀን ጾም ጸሎት ካወጀች በኋላ እንደዚህ ብላ አወጀች። ነገ አለች ከጾም ጸሎቱ ፕሮግራም በኋላ ካህናቶች ባሉበት የተለያዩ ሰዎች ባሉበት ቦታ ናቡቴን ጥሩትና ሐሰተኛ ምክር አቆሙበት። ምን ይበሉ? ንጉሡን ሰድበዋል ብላችሁ አስፈርዱበት አለች። ሰው የተሰማኝ እንደሆነ ላይ ጾም ጸሎት ገብታ ጾም ጸሎት አስገብታ ለማስገደል ለማጥፋት የሱ የሆነውን ነገር ለመንጠቅ በቤተ ክርስቲያን ጾም ጸሎት አወጀች። ከዛ በኋላ ልክ የናቡቴን በረከት የናቡቴ የነበረውን እርሻ በሐሰት አስፈረደችበትና ናቡቴን አስገድላ እርሻውን ለንጉሡ አሰጠች። ከዛ በኋላ እግዚአብሔር የናቡቴን ደም አየ። ልጁ አልሰጥም ያለው ክዳኑን ነው፣ አላሳልፍም ያለው ክብሩን ነው፣ ከአባቶቹ የወሰደውን ኪዳን ነው፣ ርስቱን ነው አልሰጥም ያለው። የነጠቀችው በጉልበት ግን ርስቱን ነው። አጠገቡ የዛለ የሚከለክላት ሰው ባይኖር በሰማይ ግን ጌታ አለ። በሰማይ ግን ጠዋት ማለዳ ለናቡቴ ኪዳን የገባለት የአባቶቹ አምላክ ነበረ። ከዛ በኋላ እንደዚህ አለ፣ ኤልያስን ጠራውና ተነስ አለው። እግዚአብሔር ምንድነው ሲባል የምትበቀልልኝ ሰው አለ አለው። ኤልያስ ከዛ በኋላ ሄደ። ሲሄድ ሐሰተኛ ነቢያት አላቸው 450 ይበልጥ በየቤቱ ነቢይ አላት። ሴትዮዋ ሚተነብይላት ነቢይ፣ ስለሷ የሚናገር ነቢይ አላት። ከዛ በኋላ ምንም ነገር ማድረግ አልቻለም። ነቢያቶቹን ጠራ፣ አካዝ ጠራ። ኤልያስ ሰማይ ዘግቶ ከከተማ ወጣ። ነቢያቶቹ 450 አካባቢ ነቢያቶች ቤት ሞልቶ ምንም ሊያመጡ አልቻሉም። ኤልያስ ሰማይ ዘጋና ወጣ ከከተማ። ከወጣ በኋላ ተነበዩ የሚመጣ ነገር ጠፋ። ከዛ በኋላ ይህንን ጉዳይ ያደረገ አንድ ሰው ነውና ተነስና ፈልግ ተባባሉ። ፈለጉት፣ ኤልያስን በየትኛውም ቦታ ፈለጉ፣ አጡት። እግዚአብሔር ኤልያስን ግን የደበቀበት ኮራት ፋፋ የሚባል አንድ ሸለቆ ነበረች። በዛ ቦታ ደብቆት እግዚአብሔር ኤልያስን በቁራ ይመግበው ነበረ፣ ስጋ ያበላው ነበረ። ነገር ግን ከተማ ላይ ራብ ነበረ። ብዙ ነቢይ አለ፣ አንዱ ነቢይ ብቻ ጠፍቶ ከተማ ራብ ነው። ስለ እናንተ እግዚአብሔር ይዋጋል። ዝም ብላ አጠገብ ያለው ነው፣ ስለ አንተ እግዚአብሔር ይዋጋል። ከማንም ይልቅ የምትቀርብ